ሰላም ውድ አድማጮቻችን፣ መድፈኞቹ የእንግሊዝ ፕሪሚየር ሊግን በ5 ነጥብ ልዩነት እየመሩ ይገኛሉ። ታዲያ በትናንትናው ጨዋታ የተረዳናቸው እነዚህ ነጥቦች ልናቀርብ ነው። ትናንት አርሰናል የተለየ ምሽት ነበር። የተለየ ምሽት የሚያደርገው ያለ ዲክላን ራይስ አስደናቂ ምሽት ማሳለፉ ነው። ብዙዎቻችን በዘንድሮ የውድድር ዓመት አርሰናል ስብስብ ውስጥ ምርጡ ተጫዋች እስካሁን ድረስ ዲክላን ራይስ ነው ብለን መናገር እንችላለን። ነገር ግን አርሰናል ያለ ራይስ ይህንን አድርጎታል። ይህ ስብስብ የሚገርመው ያለ ሳካ ዘንድሮ ተጫውተዋል፣ ያለ ዮኮሬስ ዘንድሮ ተጫውተዋል፣ ያለ ትሮሳርድ ተጫውተዋል፣ ያለ ዙቢሜንዲ፣ ራይስ፣ ኦዴጋርድን ተጫውተዋል። ይህ ስብስብ በተፈለገበት ጊዜ ሁሉ በአስፈላጊ በሆነበት ጊዜ በሙሉ ከዴቪድ ራያ ውጭ ሁሉም ተጫዋቾች በሚገባ ጉዳቶችን ያጋጥሟቸዋል። ነገር ግን ይህ ስብስብ በሚገባ መቋቋም መቻሉ የተለየ ያደርገዋል። የእንግሊዝ ፕሪሚየር ሊግ ዋንጫ፣ የአውሮፓ ቻምፒዮንስ ሊግ፣ የኤፍኤ ካፕና የካራቦ ካፑ ከፊታቸው የሚጠብቃቸው ነው የሚሆኑት። ያሸነፉት የኡናይ ኤምሬውን አስቶን ቪላ ነው። 4 ጎሎችን ያስቆጥረው ቢጋቢ ወደ ድንቅ ብቃቱ ተመልሷል። እንደ ስብስብ አርሰናል ያሉበትን ችግሮች ለመቅረፍ በሁለተኛው አጋማሽ ያሳየው ጥንካሬ የተለየ ነበር። ውድ አድማጮቻችን እናንተ እንዴት አገኛችሁት? የትኞቹን ነጥቦችስ ታደንቃላችሁ? ኮሜንት መስጫ ቦክስ ላይ ጻፉልኝ። እንግዲህ አርሰናል በጨዋታው 53% የኳስ ቁጥጥር ነበረው። በጨዋታው በመጀመሪያ አጋማሽ 0.46 ኤክስጂ ነው የፈጠረው። በተቃራኒው አስቶን ቪላ 0.54 ነው። ሁለቱም ቡድኖች ትልልቅ እድሎችን አግኝተዋል። በሁለተኛው አጋማሽ ግን ከፍተኛውን ለውጦችን መጣ። አርሰናል 2.59 ኤክስጂ ሲፈጠር፣ በቪላ ደግሞ 2.12 ኤክስጂ ነው የፈጠረው። አርሰናል 5 ትልልቅ እድሎችን፣ ቪላ 4 እድሎችን። ታዲያ እዚህ ላይ የአርሰናልን አማካይ መስመር ማንሳት ያስፈልጋል። ዙቢሜንዲ፣ ኦዴጋርድ እና ሚኬል ሞሬኖ ሶስቱም ተጫዋቾች ምን ያስታውሷቸዋል? አድማጮቻችን በትክክል ካላችሁ የሪያል ሶሴዳድን የአማካይ መስመር ሚኬል ሞሬኖ እና ማርቲን ዙቢሜንዲ ማይክል አርቴታ ያለ ዲክላን ራይስ በአማካይ መስመሩ መምረጡ ብዙዎቹ ለስፔን ተጫዋቾች ያዳላል የሚል አስተያየቶችን ቢሰጡም ይህ ትክክል አይደለም። ምክንያቱም እነዚህ ተጫዋቾች በሀገራቸው በሪያል ሶሴዳድ አብረው ተጫውተዋል፣ በፕሪሚየር ሊጉ እንዲሁም ደግሞ በስፔን ብሔራዊ ቡድንም አብረው ተጫውተዋል። ስለዚህ ጥሩ ልምድና ጥሩ መግባባት ያላቸው ናቸው። ያንን ለመጠቀም መሞከር ያለበለዚያ ደግሞ በውሰት ኦዴጋርድ ሪያል ማድሪድ በነበረበት ወቅት ከዙቢሜንዲ እና ከሚኬል ሞሬኖ ጋር አብሮ ተሰልፎ ሲጫወት አይተናል። ይህ መረዳዳት በተለይ በዙቢሜንዲ እና በኦዴጋርድ መካከል በሁለተኛው አጋማሽ የታየ የመቀያየር ባህሪ ውጤታማ ሆኖ ሁለተኛው ጎል እንዲቆጠር አድርጎታል። ኦዴጋርድ አሁን በጥሩ ብቃት በጥሩ ፐርፎርማንስ እየተመለሰ እንዳለ በጨዋታው ያሳየበት ነው። በጨዋታው ላይ ኦዴጋርድ 1 ኳስ አሲስት ማድረግ ችሏል። 0.61 ኤክስጂ ፈጥሯል። አንድ ትልቅ እድልን፣ ሁለተኛ የሚሆን የጎል እድልን ራሱ ፈጥሮ ነበር። በጣም አስገራሚ ብቃቱን አሳይቷል። በተቃራኒው ዙቢሜንዲ ጎል አስቆጥሮ 0.72 ኤክስጂ ፈጥሮ 2 ቁልፍ ኳሶችን አቀብሎ የአርሰናል የአማካይ መስመር አስደናቂ እንደሆነ አሳይቷል። ወደ አድማቻችን አርሰናል በዝውውር መስኮት ካስፈረማቸው ተጫዋቾች ምርጡ ወይም ደግሞ በብቃት በወጣበት ሂሳብ አይደለም፣ በፕሪሚየር ሊጉ ተላምዶ በአርሰናል ቤት ይህንን ያክል ጽኖ መፍጠር የቻለው ቶማስ ፓርቴ አለ የለም እስከሚባል ድረስ ያስረሳው ማርቲን ዙቢሜንዲ ነው። ስለ ዙቢሜንዲ እና ማይክል አርቴታ የዚህ ዝውውር ቁልፍነት ከበድ ያለ እንደሚሆን በዘንድሮ ውድድር ዓመት አሳይተዋል። ዙቢሜንዲ ከራይስ ጋር፣ ዙቢሜንዲ ከሚካኤል ሞሬኖ ጋር አስገራሚ የሆነ ጥምረትን በውድድር ዓመቱ እያሳዩ ነው። በተለይ ደግሞ የሚያስቆጥራቸው ጎሎች አርሰናል በተለይ ወደ ኋላ ያፈገፈገ ቡድን በሚያጋጥምበት ጊዜ ከመሃል ክፍሉ እየተነሳ የሚሮጣቸው ሩጫዎች ውጤታማ አድርገውታል። ትናንት ደግሞ እንደ አጥቂ ጎሉን ሲያስቆጥር አይተናል። አስደናቂ ብቃት ነው አይቼዋለሁ። ሌላኛው እንግዲህ በጨዋታዎች ላይ የአርሰናል ከአማካይ መስመሩ ደግሞ ማጥቃት መስመሩ ሲነሳ ሊያንድሮ ትሮሳርድን ለማንሳት ንፉግነት ነው። አስገራሚው ሊያንድሮ ትሮሳርድ በውድድር ዓመቱ አርሰናል በዚህ ባለፉት 4 እና 5 ጨዋታዎች 10.16 ኤክስጂ ፈጥሮ 1 ጎል ብቻ ነበር ያስቆጠረው። ቪላ 3.64 ኤክስጂ ፈጥሮ 9 ጎሎችን ያስቆጠረ ነው። ቪላ ከኤክስጂያቸው በላይ ማስቆጠር የሚችሉ ቡድኖች ናቸው። ነገር ግን ሊያንድሮ ትሮሳርድ አስገራሚ 2025 የውድድር ዓመትን አሳልፏል። ሊያንድሮ ትሮሳርድ በጨዋታው ላይ ከፍተኛ ሬቲንግ የተሰጠው ትሮሳርድ ነው። 8.9 ያገኘው። በሚገርም ሁኔታ በ2025 10 ጎሎችን እና 9 አሲስቶችን ማድረግ ችሏል። አስደናቂ ብቃት ላይ ይገኛል። በሰንደርላንዱ ጨዋታ አርሰናል ሲፈልገው ያንን ጎል ያስቆጠረበት መንገድ የተለየ ነበር። በዚህ ጨዋታ አስደናቂ ብቃቱን አሳይቷል። በተለይ ሊያንድሮ ትሮሳርድ በዚህ በ2025 በዚህ የውድድር ዓመት የተለየ የሚያደርገው ከቡድኑ ጋር የሚጣመርበት መንገድ ነው። የአርሰናል አስፈላጊ ተጫዋች የሚያደርገውም ይህ ነው። ቦታዎችን የሚይዝበት መንገድ፣ ያለ ኦፍሳይድ ስፔሶችን የሚጠቀምበት መንገድ፣ ድሎችን የሚፈጥርበት መንገድ የተለየ ያደርገዋል። ሊያንድሮ
ሊያንድሮ ትሮሳርድ በአጠቃላይ በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በሁሉም ውድድር በ2025 12 ጎሎችና 25 የጎል ተሳትፎችን አድርጓል። አርሰናል ብዙ ከፍተኛ ደቂቃዎችን በመጫወት 3345 ደቂቃ ስድስተኛ ደረጃ ሰንጠረዡ ላይ የሚቀመጥ ያደርገዋል። 2023 ላይ አርሰናሎች ሚካኤል ሙድሪክን ማስፈረም ሳይችሉ ሲቀሩ ይህንን ተጫዋች አስፈረሙ። የተቀረው ታሪክ ነው። በጣም አስገራሚ ክህሎቱን በየጨዋታዎቹ ያሳየን ሊያንድሮ ትሮሳርድ በጣም አስደናቂ ብቃቱ ላይ እንደሚገኝ አሳይቶናል። ትናንት ሂንካፔ ያለ ካላፊዮሪ አርሰናል ሌላ አስደናቂ የግራ መስመር ተጫዋች እንዳለው በመጨረሻዎቹ ፍጥነቶች የግራ መሃል ተከላካይ ሆኖ ገብርኤል በተጎዳባቸው ጨዋታዎች በእንግሊዝ ፕሪሚየር ሊግ አዲስ ተጫዋች ሆኖ በሚገባ ፐርፎርም ሲያደርግ አይተነዋል። በጨዋታው ላይ 2 ታክሎችን ወርዶ ሁለቱንም አሸንፏል። 5 የመልሶ መቀማቶችን 4 ኳሶችን ማጽዳት ችሏል። አስገራሚ ብቃት ነው። በተለይ አንድ ለአንድ ግንኙነቶች ላይ ያለው የአካል ብቃት በጣም የተለየ ነው። ይህ ተጫዋች የእንግሊዝ ፕሪሚየር ሊግን ሲለምድ ከ23 ዓመቱ 24 25 ዓመት ሲሞላው በሚገባ የተሻለ ምርጥ ተጫዋች እንደሚሆን ይታሰባል። ምክንያቱም ገብርኤል ማጋሌስ ነዋ ከስብስብ ውስጥ በጎኑ አብሮት የሚሰለፈው። ከነ ጋቢ ጋር ከነ ሳሊባ ጋር አብሮ መቆየቱ ራሱ ውጤታማ ያደርገዋል። እንግዲህ አርሰናል ያለ ገብርኤል ማጋሌስ በሚፋለምበት ወቅት የዚህ ስብስብ ውስጥ ሂንካፔ የወሰደው ኃላፊነት እንደ አዲስ ፈራሚነቱ ከጀርመን ሊግ እንደመምጣቱ በጣም አስደናቂ ሆኖ ይታያል። አንድሬ በርታ በክረምት ያመጣቸው ተጫዋቾች በአርሰናል አነሰ በዛ ሳይባል እያንዳንዳቸው የተለያየ ሚናን እየተጠቀሙ አርሰናልን በአውሮፓ ቻምፒዮንስ ሊግ የሊጉ መሪ አድርገውታል። በእንግሊዝ ፕሪሚየር ሊግ የፕሪሚየር ሊጉ መሪ አድርገውታል። በካራቦ ካፑ ግማሽ ፍጻሜ አድርገዋል። አርሰናል ያለፉትን 6 ወራት ብታዩ ውጤታማ ቡድን ነው ከነ ጉዳቱ እዚህ የደረሰበት። ቀጣይ 4 ወራት ስለ አርሰናልና ስለ ዋንጫዎቹ የሚነግሩን ይኖራል ብዬ አስባለሁ። ሶስተኛው መነሳት የሚጠበቅበት ነጥብ የገብርኤል ማጋሌስ ከጉዳት መመለስ ነው። የገብርኤል ማጋሌስ ከጉዳት መመለስ የአርሰናልን መከላከል ብቻ ሳይሆን ማጥቃቱንም ውጤታማ የሚያደርግ ነው። ትናንት ያስቆጠረው ጎል አርሰናል በ2024 21 ጎሎችን ከቆመ ኳስ በማስቆጠር በ2025 በተከታታይ 2 ዓመታት ከቆመ ኳስ ከ20 በላይ ጎሎችን በማስቆጠር አርሰናል ከዌምብልደን በመቀጠል ሁለተኛው ቡድን ሆኗል። ገብርኤል ማጋሌስ በጨዋታው 8.1 ሬቲንግ ነው የተሰጠው። ከ2020 ገብርኤል ማጋሌስ ለአርሰናል ፊርማውን ካስቀመጠ በኋላ ከቆመ ኳስ 19 ጎሎችን ያስቆጥሯል። ሁለተኛ የሚገኘው ማይክል ኪን 13 ጎሎችን ነው። ቫንዳይክ፣ ፋቢያን ሼር እና ትሬንት አሌክሳንደር አርኖልድ ደግሞ 12 ጎሎችን ማስቆጠር ችሏል። አስገራሚ የሆነው ገብርኤል ማጋሌስ እዚህ ስብስብ ውስጥ የመሪነቱ ሚና የተለየ ነው። በጨዋታ ውስጥ የሚያሳየው ድንቅ ብቃትም የተለየ ነው። የገብርኤል ማጋሌስ በውድድር ዓመቱ የዚህ ስብስብ የአርሰናል ምርጥ ተጫዋች ምረጡ ብትባሉ ጉዳት አስቸገረው እንጂ ጉዳት ያለፉትን 6 ሳምንታት ባይወጣ ገብርኤል ማጋሌስ እና ከራይስ ለመመረጥ ለአርሰናል ደጋፊዎችም አስቸጋሪ ነበር። ከገብርኤል ማጋሌስ ወደ ገብርኤል ሄሱስ እናቅና። ገብርኤል ሄሱስ ሌላኛው አስደናቂ ብቃት ነው። ባለፈው የውድድር ዓመት የ2025 መጀመሪያ ላይ ጎሎችን በማስቆጠር ነበር የጀመረው። 2025ንም በጎል ጨርሶታል። ነገር ግን በመካከል ብዙ ፈተናዎችን ያለፈባቸው ጊዜያቶች እንደነበሩ የሚታወስ ነው። በተለይ የኤሲኤል ጉዳት ካጋጠመው በኋላ ከጉዳቱ ያገገመበት መንገድ በጣም አስገራሚ ነው። ጎሉን ያስቆጠረበት መንገድ ሄሱስ ገና ከፓልሜራስ ሲመጣ ወደ ማንቸስተር ሲቲ ያኔ ሲቦርቅ የነበረው ተጫዋችን የሚያስታውስ ድንቅ ክህሎቱን አሳይቷል። በጨዋታው ላይ 7.5 ከ10 ሰጠውታል። 0.5 ኤክስጂ ተፈጥሯል። ሹቶን ታርጌት የሞከረበት እድል፣ ኳሶችን የተጠቀመበት መንገድ የተለየ ያደርገዋል። እንዳካ ሁሉ አይ ቢሎንግ ቱ ጄሰስ የሚል ያሳየው የደስታ አገላለጽ የተለየ ያደርገዋል። ሄሱስ መምጣቱን ተከትሎ የአርሰናል የማጥቃት መስመር አሁን በሄሱስ በሃቨርትዝ እና በዮኮሬስ የሚመራ ይሆናል። ይህ ደግሞ ለማይክል አርቴታ ደስ የሚል ፈተና ማለት ነው። ተጫዋቾች ሁሉ ደርሰው አንተ የትኛውን ላሰልፍ እያልክ መቸገር በእግር ኳስ ደስ የሚል ፈተና ነው። ምክንያቱም አንዱ ባይሳካ ሌላኛውን መሞከር፣ ሌላኛው ባይሳካ አሁንም ድጋሜ ሌላኛውን መሞከር እንድችል እድሎችን የሚያመቻች ነው የሚሆነው። ዮኮሬስ በጨዋታው መጀመሪያዎች አካባቢ የፈጠረው እድሎች፣ የሚፋለምበት መንገድ የተቃራኒ ቡድንን በሚገባ መፈተን የሚችል በአካል ብቃቱ ረገድ የእንግሊዝ ፕሪሚየር ሊግን በሚገባ እየተላመደ እንዳለ በተለይ በመጀመሪያው አጋማሽ አሳይቷል። ነገር ግን በመጀመሪያው አጋማሽ ያገኛቸውን 2 አጋጣሚዎች በጭንቅላቱ ማስቆጠር አለመቻሉ እንግዲህ ትንሽ ለአርሰናል አስቸጋሪ አድርጎበታል። ነገር ግን በጥሩ ሁኔታ ሆልድ አፕ ፕሌይ ወይም ኳሱን ይዞ የመቆየት በተለይ በአንድ አጋጣሚ በሚገባ ቴሌማንስ እንዲሁም የአማካይ መስመሩ ፕረስ አድርገው ኳሱን ቀሙት፣ በቀጥታ ዋትኪንስ ጋር ደረሰ። ዋትኪንስ ጎሉን ሳያስቆጥረው ቀረ። አርሰናል በሚገባ ቢጠቀሙበት ኑሮ ቪላዎች ዋጋ የሚያስከፍላቸው ነበር። ነገር ግን ጥንቃቄን ወሰዱ። ታዲያ ይህ ዮኮሬስ በጣም አስደናቂ ክህሎት ያለው የአጥቂ ተጫዋች እንደሆነ ይታወቃል። ነገር ግን መዋሃድ ጊዜ ይጠይቃልና ያንን በሚገባ መጠቀም ሲችል ይህ ተጫዋች በውድድር ዓመቱ አርሰናል ሲቸግረው የሚጠቀምበት በኋላ ኪሱ ያስቀመጠው ብር አድርጋችሁ ቁጠሩት አድማጮቻችን። ይህ ተጫዋች አሁንም ሌሎች እያሸነፉ ይቀጥሉ እንጂ አርሰናል ሲፈልገው በትልልቅ ጨዋታዎች በትልልቅ መድረኮች ላይ ምርጥ ብቃቱ አሁንም ራሱ ጋር እንዳለ ስፔሶቹን አነባበቡ። በተለይ አርሰናል ሁለተኛውን ጎል ሲያስቆጥር
በማስቆጠር ያሳየው ድንቅ ብቃት የሚታይ ነበር። ይህ ስብስብ ለብዙ ተጫዋቾችን እረፍት መስጠት የሚችል ነው። ውድ አድማጮቻችን ትናንት ጂሚ ካራገር የአርሰናልን የተቀያሪ ቤንች ሳየው በጣም ነው የምፈራው ብሏል እና በጣም ልክ ይመስለኛል። የተቀያሪ ማን እንደነበሩ አድማጮቻችን ስታስቡ ያለ ሞስኬራ፣ ራይስ፣ ካላፊዮሪ የገባው አርሰናል ተቀያሪ ቤንቹ ላይ የነበሩት የፓሪዝ አባላጋ፣ ቤን ዋይት፣ ስካሊ፣ ኖርጋርድ፣ ኤዜ፣ ማድዌኬ፣ ማርቲኔሊ፣ ገብርኤል ሄሱስ እና ሃቨርትዝ ነበሩ። ምን አይነት የስብስብ ጥራት፣ ምን አይነት የስብስብ ውጤታማነት ነው! ዘንድሮስ አርሰናል በዚህ ስብስብ የትኞቹን ዋንጫ ያሸንፋሉ ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ሌላኛው እንግዲህ መነሳት የሚጠበቅበት አጠር ያሉ ሀሳቦችን አቀርባለሁ። የሃቨርትዝ መመለስን ተከትሎ በትልልቆቹ ጨዋታዎች ውስጥ ሃቨርትዝ ወሳኙ የአርሰናል ተጫዋች ይሆናል ተብሎ ይጠበቃል። በተለይ ከፊታቸው ላሉት ለማንቸስተር ዩናይትድ እና ለሊቨርፑሎቹ ጨዋታዎች ወሳኝ ተጫዋች ይሆናል ተብሎ ይጠበቃል። የኤምሬና የአርቴታ ሽኩቻ እንግዲህ በጨዋታው አንዱ የሚነሳው ነጥብ ነው። በተለይ አርቴታ እንግዲህ ኤምሬን ሰላም ለማለት ጨዋታው ከተጠናቀቀ በኋላ ሲሄዱ ኤምሬ የሰጡት ምክንያት በጣም አስቂው ነው ተገኝቷል። ለምን የራሱን ማለትም የረዳት አሰልጣኞቹን ሰላም ሲል ቆየ፣ ዘገየብኝ፣ ወደ መልበሻ ክፍል ገባው የሚል አስተያየታቸውን ሰጥተዋል። አርቴታ ሁሌ ቅድሚያ የሚሰጠው የራሱን ምክትል አሰልጣኞች ካቀፈ በኋላ ደስታውን ከገለጸ በኋላ ነው የተቃራኒ ቡድን አሰልጣኝ ሰላም የሚለው። ይህ እንግዲህ ኤምሬ ሰበቦችን ሲፈጥሩ አንዳንድ የሚታይ ነው። እንግዲህ አርሰናል በ90 ደቂቃ ውስጥ 2.78 ኤክስጂ ነው የፈጠረው። በተቃራኒው ደግሞ 0.72 ነው ኤክስጂ የፈጠሩት። ነገር ግን ከ90 ደቂቃ በኋላ 2.37 ኤክስጂን የፈጠሩት በመጨረሻዎቹ ደቂቃዎች ሁለቱ አጋጣሚዎች፣ በተለይ ደግሞ የዴቪድ ራያ አስደናቂ ኳስ ዛሬም የማይለየው ነው። ታዲያ አርሰናል ቀጣይ እንግዲህ የ19ኞቹ ጨዋታዎች ጥሩ ፐርፎርማንሱን በቀጣዮቹ ጨዋታዎች ደግሞ ያሳየን ይሆን እንግዲህ የሚጠበቅ ነው የሚሆነው። ዘንድሮ ግን ዋንጫ እያነፈነፈ ያለው ቡድን አርሰናል ነው ማለት የሚቻል ነው የሚሆነው። ሰላም ወዳጆቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።